ቅዱሳን እግዚአብሔር ሰዎች እግዚአብሔር ጌታ ልጆች እንደምን ናችሁ? ደህና ናችሁ? የሚገርም ነገር ነው። አሁን ወደ መጨረሻው መጣን። ይሄ የመጨረሻ ክፍለ ጊዜ ነው። ታላላቅ የእግዚአብሔር ሰዎች ስለ ጸሎት ምን አሉ? እነዚህ ደግሞ አባባሎች በጣም ይሞግቱናል እና በዛ አጋጣሚ እንግዲህ በመጨረሻ ላይ ስለዚህ መጽሐፌ አሳስባችኋለሁ። የጸሎት ንቅናቄ የሚለው መጽሐፍ ቅዱስ ስለ ጸሎት ምን ይላል? ታሪክ ስለ ጸሎት ምን ይላል? የራሴ ደግሞ የህይወት ጉዞ ስለ ጸሎት ምን ተናግሯል? እንደገና ደግሞ እግዚአብሔር በጸሎት የሰራቸው ታላላቅ ስራዎች፣ የጸሎት በረከቶች፣ ለጸሎት ደግሞ ያሉን እንቅፋቶች ምን እንደሆኑ፣ እንዴት ደግሞ መጸለይ እንደሚገባን፣ እንደገና ደግሞ እግዚአብሔር ደግሞ ለመጸለይ ውጤታማ ጸሎት ለመጸለይ ምን ማድረግ እንደሚገባን አስገራሚ ትምህርት ተምረን መጨረሻ ላይ እዚህ ደርሰናል። እንግዲህ ጸሎትን በሚመለከት እኔ አሁን ጽፍ ያለው ነገር ግን ከጻፍኩት ውጪ ደግሞ የእግዚአብሔር ሰዎች ምን አሉ? እስከ ሳይንቲስቶች ድረስ ስለ ጸሎት ምን አሉ? እስከ ቤተክርስቲያን መሪዎች ድረስ እስከ ትልልቅ ፓስተሮች ድረስ እና ስለ ጸሎት ምን አሉ የሚለውን ሐሳብ እናያለን። እንግዲህ የጸሎት ንቅናቄ ትንሽ የምትመሪ መስል ዓለምን በሙሉ የዞረች መጽሐፍ ናት። ይሄ ደግሞ the power of prayer የሚለው ስለዚህ የጸሎት ንቅናቄ የሚለውን ርዕሱን ወደዚህ ቀይራለሁ። ጌታ ቢፈቅድ ደግሞ የጸሎት ንቅናቄ የሚለው ሁለተኛው መጽሐፍ ደግሞ ስለ የጸሎት ኃይል በሚል ደግሞ ይህንን መጽሐፍ ቀጥታ ያልሆነ ነገር ግን በጣም ኢትዮጵያውያንን አውድ የጠበቀ አንድ መጽሐፍ ደግሞ ለመጽሐፍ እያሰብኩ ነው። ስለዛም ደግሞ ትጸልዩልኛላችሁ። እግዚአብሔር እንግዲህ ይረዳናል። ጌታ እስከመጣ ድረስ በደንብ በሚያስገርም ሁኔታ እየተነቃቃን የጌታችንን ዳግም ምጽአት እንጠባበቃለን ማለት ነው። ወንጌል ደግሞ ይሰፋል፣ ወንጌል ይበዛል፣ ዓለምንም ደግሞ ይወርሳል። በጸሎት እንወርሳለን። ጌታ ደግሞ ይህንን ስለዚህ ነገር እንድናገረን እስቲ አጭር ጸሎት እንጸልይ። ጌታ ሆይ ስሜ የተባረከ ይሁን። በዚህ ሰዓት እንድትናገረን እለምንሃለሁ። እግዚአብሔር አባታችን ነው። ሰዎች ስለ ጸሎት ተረድተው ስለ ጸሎት ከገመቱት ግምት ውስጥ ስለኛ ምን እንደተናገሩ ከምንማርበት እባክን ማስተዋልን፣ ጥበብን፣ ዕውቀትን እንድትሰጠን እንጸልያለን። ከፍ በል በጌታ በኢየሱስ ስም አሜን። እና በተለይ በመጨረሻም በዚህ ምዕራፍ ታላላቅ የጸሎት ሰዎች ስለ ጸሎት ስለተረዱት እውነተኛ መረዳት የተነሳ ስለ ጸሎት ከተረዱት እውነተኛ መረዳት የተነሳ ያሏቸው አባባሎች ናቸው ለመጥቀስ የሚሞክረው። እንግዲህ ጌታ ይህንን መጽሐፍ ለማጠቃለል አንዱ ሰው እንደዚህ ብሏል። ጸሎት የእሳትን ኃይል አጥፍቷል፣ የአንበሶችን አፍ ዘግቷል፣ አመፅን ጸጥ አሰኝቷል፣ ጦርነትን አቁሟል፣ አጋንንትን አስወጥቷል፣ የሞትን ሰንሰለቶች ሰባብሯል፣ የመንግሥተ ሰማያትን ደጆች ከፍቷል፣ የገሃነምን ደጆች ደግሞ አጥፍቷል፣ ከተሞችን ከጥፋት አድኗል፣ ፀሐይና ጨረቃ በቦታቸው እንዲቆሙ አድርጓል። ስለዚህ ጸሎት በሚገባ ያልተጠቀምነው ትልቁ ሀብትና ተቆፍሮ የማያልቅ ማዕድን ነው። በእርግጥ ጸሎት የሁሉ መንፈሳዊ በረከት መሰረት ሲሆን የሺህ በረከቶችም ሁሉ እናት ነው። ጸሎት እግሮቻችንን በሰማያዊ አገር ቤታችን እንድናሳርፍ አየሩንም እንድንተነፍስ የሚያደርግ መለኮታዊ ልምምድ ነው። ታዲያ ሁልጊዜ ስለኛ የሚያስብ አባታችን ወደ ቤቱ አዘወትረን እንድንመጣ ይጠብቀናል። በጥቂት ደቂቃዎች ይሁን፣ ለግማሽ ሰዓት ይሁን፣ ለአንድ ሰዓት ይሁን፣ ለግማሽ ቀን ይሁን፣ ሙሉውን ቀን ይሁን ወይንም ደግሞ ሙሉንም ሌሊት ይሁን ወዘተ በፊቱ በጸሎት እንድናሳልፍ አባታችን ይፈልገናል። ነገር ግን በየሰዓቱና በየቀኑ ከሚያዋክቡ ወከባዎች ተላቀን በዚህ የሚያሳርፍ አምላክ ፊት በጸሎት ጊዜ ማሳለፍ እድለኛ አለመሆን ምንኛ ያሳዝናል። ስለሆነም ለየዕለቱ የሚያስፈልገንን በረከት ሁሉ ሊያዝንብልን ከነዛን ከተበከሉ ሁኔታዎች ተላቀን በሚያስረሰርስ ፊቱ እንድንሆንለት እግዚአብሔር ዘውትር ይጣረናል የሚለውን ነገር ተናግሯል ታላቅ እግዚአብሔር ሰው። እና እንደገና ደግሞ አንድ እግዚአብሔር ሰው ደግሞ እንደዚህ ብሎ ተናግሯል። ቤተክርስቲያን የጸሎት ቤት የማናደርጋት ከሆነ ያቺ ቤተክርስቲያን የምታድግና በማህበረሰቡ ውስጥ በጎ ተጽዕኖ ፈጣሪና በእግዚአብሔር ፊት ሞገስ ያላት ቤተክርስቲያን መሆን አትችልም ብለዋል። ይህም ባውንስ የሚባሉ በጸሎት ላይ በጣም ብዙ ጽሑፍ የጻፉ። ሌላ ደግሞ ቤተክርስቲያን የተነቃቃች በእግሯ የቆመችና ሌሎችን በወንጌል የምትደርስ ሆና ለመሄድ ከፈለግን ምዕመኖቿን በጉልበታቸው ተንበርክከው እንዲጸልዩ ማድረግ ብቻ ነው። ኤድዊን ኦር የሚባሉ ሪቫይቫሊስት በዓለም ላይ እግዚአብሔር ካስነሳቸው መካከል አንዱ የሆኑ ባየኋቸው በመቶዎች የሚቆጠሩ ክስተቶች ሁሉ እግዚአብሔርን ቤተክርስቲያን መልካም በማድረግ ሲባርክ ያየሁት የእግዚአብሔር ሕዝብ በአንድ ልብ ሆኖ
በአንድ ልብ መጸለይ አስፈላጊ ነው። ሲጸልይ እንደነበር አስታውሳለሁ። ፕሮፌሰር መጋብረን የሚባሉ የፉለር ሴሚናሪ ፕሮፌሰር ናቸው። በፈለሰፍኳቸው ቴሌስኮፖቼ ከሩቅ ያሉትን ከዋክብቶችና ጋላክሲዎችን ለማየት ችያለሁ። ነገር ግን ወደ ጸሎት ክፍሌ ገብቼ በአምላኬ ፊት በጉልበቴ ተንበርክኬ ከነዛ ከዋክብቶችና ጋላክሲዎች ከፍ ብሎ በሶስተኛው ሰማይ የሚኖረውን አምላኬን አነጋግራለሁ ብሏል። ታዋቂው የፊዚክስ ሳይንቲስት አይዛክ ኒውተን የሚባል መካኒካል ኢንጂነሪንግ ሊቅና አባት ናቸው። የሚገርም ነው። አይዛክ ኒውተን የኔ በጣም የፊዚክስ ተማሪ ነኝ ያውቃለሁ። እሳቸው ናቸው። እንግዲህ እግዚአብሔር የተመሰገነ ይሁን። የእኛ ጸሎት ከሳይንቲስቶች ያልፋል ማለት ነው። አንድ ቀን ክርስቲያኖች ራሳቸውን ለጸሎት የሚሰጡበት ጊዜ ይመጣል። ያንን ማድረግ ሲጀምሩ የጸሎት ዓለማችን ትለወጣለች ብሏል ሳይንቲስት ቻርልስ ኤትማንትስ ኤሌክትሪካል ኢንጂነር የአልበርት አይንስታይን ጓደኛ እንደዛ ብለው ተናግሯል። የእግዚአብሔር የተስፋ ቃሎች ሊፈጸሙና የእግዚአብሔር መንግስት በሙላትና በክብር ሊገለጥ እየተጠባበቀ ያለው የቅዱሳንን የጸሎት ትጋት ነው ብሎ ተናግሯል። አንድሩ ሙሬ ታዋቂ የሪቫይቫል አባት የሆኑ ከአውሮፓ አገር ደቡብ አፍሪካ ሚሽነሪ የነበሩ የክርስትና ህይወታችን ሙሉ መገለጫ የአገልግሎታችን ውጤታማነት ምስጢር ምንድን ነው ቢባል ለጸሎት የምንሰጠው ቅድሚያ ነው ብለዋል። ፓስተር ቶዘር የአሜሪካን አገር ታዋቂ ሪቫይቫሊስት የክርስቲያን ቤተክርስቲያን የክርስቶስን ቤተክርስቲያን ለጸሎት የሚያንቀሳቅስ ሰው በወንጌል ተልእኮና ስርጭት ታሪክ ውስጥ ከፍተኛውን ስፍራውን ተሳትፎ የሚያደርግ ሰው ነው። አንድሩ ሙሬ ተጨማሪ በይሁድ አምልኮ አገልግሎት ሆነ በሌሎች አገልግሎቶች ዋናው ስራችን የሚጠናቀቀው በጸሎት ቦታ ነው። ምናልባት በቤተ ክርስቲያናችን እየተከሰቱ ያሉ ብዙ መልካም ውጤቶች ቢኖሩ በጸሎት ቦታ ያገኘናቸው በረከቶች ናቸው ብለዋል። ይህንን ያሉ ደግሞ ኤስዲ ጎርደን የሚባሉ ሰው ናቸው። ጸሎት ምንንም ይለውጣል። በጸሎት የማይቻል የለም። ኃይል እግዚአብሔር ሲሆን መጸለይ የኛ ነው። ስለዚህ ያለ እርሱ ምንም ልናደርግ አንችልም። ያለኛ ጸሎት ደግሞ እርሱ ምንም ሊያደርግ አይችልም ብለዋል። ጄካይ ፎርድ የሚባሉ ሰውዬ ይህንን ተናግሯል። እግዚአብሔር በመንፈሱ የሚቀባው የተቀነባበሩ ስልቶቻችንን ዘዴዎቻችንን ሳይሆን የሚጸልዩ ወንድና ሴት ልጆችን ነው ብሏል። ደብልዩ.ሲ. ሙር የሚባሉ በጸሎት የምንጀምራቸው ማናቸውም ነገሮች ሁልጊዜ የሚያስገርም ድል ይጠናቀቃሉ። ነገር ግን ያለ ጸሎት የምንጀምራቸው ማናቸውም ጅማሮች በታላቅ ኪሳራ ይደመደማሉ ብለዋል። ይህችን ደግሞ እኔ ነኝ ያልኩት። ከዚህ ቀጥሎ ስማቸው ያልተጠቀሰ ሰዎች ስለ ጸሎት ምን አሉ? የእኛ ጸሎት ወደ ላይ ወደ እግዚአብሔር ሲወጣ የእርሱ እርዳታና ምሕረቱ በረከቶቹ ደግሞ ወደ እኛ ይወርዳሉ ብለዋል። አንድ ሰው ለጸሎት ጉልበታችንን በርከክ ማድረግ በጀመርን ልክ ወደ አዲስ ከፍታ እንወጣለን ብለዋል። ሌላው ሰው ዘውትር በጉልበቶቻቸው ለጸሎት የሚንበረከኩ ምዕመናን ያሏት ቤተክርስቲያን በሁለት እግሮቿ እንደቆመች ትዘልቃለች። ክብር ለጌታ ይሁን። ሌላው ደግሞ በጣም ደካማ የሚባል ክርስቲያን በጌታ ፊት ለጸሎት መንበርከክ ሲጀምር የገሃነም ደጆች መናወጥ ይጀምራሉ። እውነተኛ ጸሎት የሚወጣው ከአፋችን ጣሪያ ሳይሆን ከልባችን ጥልቅ ነው ብሏል። ሌላው ሰው ሌላው ደግሞ ኃጢአት እንዳንጸልይ ያደርገናል። ወንም ጸሎት ደግሞ ኃጢአትን እንዳንሰራ ያደርገናል። ክብር ለጌታ ይሁን። ጸልየን ኃጢአት ይቆማል ማለት ነው። የማንጸልይ ከሆነ ኃጢአት ተሰት ብሎ ይገባል ማለት ነው። እግዚአብሔር ጸሎታችንን ሊሰማ ሁሌም ይናፍቃል። ነገር ግን ባለመጸለያችን ዝምታ ሁሉ ጊዜ ልቡ ያዝናል። ወገኖቼ ባለመጸለያችን የእግዚአብሔር ልብ አይዘን፣ በመጸለይ እግዚአብሔር ደስ ይበለው። እውነተኛ ጸሎት ሁሌም ወደ እግዚአብሔር የተመለሰውን ለእግዚአብሔር የተሰጠውን ልብ ይፈልጋል። ልብ ነው ጸሎትን የሚቀድመው ማለት ነው። ጸሎት ባህሪያችንን፣ አስተሳሰባችንን፣ አካሄዳችንን ይለውጣል። ይህ ሲሆን ለጸሎታችን ከእግዚአብሔር ዘንድ ያለው ምላሽና እኛም ለመጸለይ የሚኖረን ደስታ እየጨመረ ይሄዳል። ክብር ለጌታ ይሁን። የጸሎት መልስ ደስታችንን ይጨምራል። እግዚአብሔርን በእኛ ይደሰታል። የጸሎት ሰዎች በእግዚአብሔር ፊት የከበሩና የተወደዱ ሲሆኑ በሰይጣን ግን የተፈሩና እጅግ የተጠሉ ናቸው። ክብር ለጌታ ይሁን። ሰይጣን ከማንም በላይ ጸሎተኛን ይጠላል። ሰይጣን ከማንም በላይ ጸሎተኛን ይፈራል። ሰይጣን ከምንም በላይ ጸሎትን ይጠላል። ከምንም በላይ ጸሎትን ይፈራል። ክብር ለጌታ ይሁን። መንፈሳዊ ተሐድሶ፣ መነቃቃት፣ የወንጌል ተልእኮ፣ የቤተ ክርስቲያን ተከላ እድገት ንቅናቄዎች ለቤተ ክርስቲያን አስፈላጊ የሆኑ መሰረታዊ ነገሮች ናቸው። ነገር ግን ያለ እልህ አስጨራሽ ጸሎት እነዚህ አንዳቸውም ሊከሰቱ አይችሉም። ክብር ለጌታ ይሁን። በጸሎት የሚጀምሩ እንቅስቃሴዎች ሁሌ በድል ይጠናቀቃሉ። አንድ ነገር ለማድረግ ስናቅድ ከሚያስፈልጉን ነገሮች መካከል ጸሎት የመጀመሪያው እንጂ የመጨረሻው መሆን የለበትም።
የጸሎት ቦታ ሸክሞች ትከሻዎቻቸውን የሚቀያየሩት ነው። እኛ ሸክም ተሸክመን ወደ ጸሎት ቦታ እንመጣለን። ስንጸልይ ደግሞ ሸክሙ ወደ እግዚአብሔር ትከሻ ይሄዳል ማለት ነው። ክብር ለጌታ ይሁን። የጸሎት ጥራት የሚለካው በመንፈሳዊ ጥልቀቱ እንጂ በንግግር ርዝመቱ አይደለም። ቅድም ማለት ስለ ቅድስና ስንናገር የንግግራችን ብዛት አይደለም፣ ነገር ግን መንፈሳዊነቱ የልብ ዝግጅቱ ነው። ሰዎች ለእግዚአብሔርና ለሰው ምቹ እንደሆኑ ለማድረግ የምንችልበት ቀዳሚ መንገድ ስለ እነርሱ በእግዚአብሔር ፊት በመማለድ ነው። ክብር ለጌታ። ጠምዝዘን ሳይሆን ስለ እነርሱ ብንማልድ ጌታ ይመልሳቸዋል። በየዕለቱ ለጸሎት ጉልበታችንን ማጉበጥ በየዕለቱ ከሚያጎብጡንና ከሚሰባብሩን ድንገተኛና ቋሚ ተግዳሮቶች ይታደገናል። ክብር ለጌታ ይሁን። እግዚአብሔር ይመስገን። ጎብጠን አንሄድም፣ በጸሎት ግን ጠላትን እናጎብጣለን ማለት ነው። ውጤታማ ጸሎት የተዋቡ ቃላትን መደርደር አይደለም። ምክንያቱም እግዚአብሔር የሚሰማው የልብን ጩኸት እንጂ የአፋችንን ቀልጣፋ ንግግር አይደለም። በአፋ እንናገር አይደለም፣ ነገር ግን ከልባችን ጋር የሆነ ጩኸት ከአፋችን ጋር ይውጣ ማለት ነው። ጸሎት ኃጢአትን እንዳንሰራ ይከለክለናል፣ ወይንም ደግሞ ኃጢአት ጸሎትን እንዳናደርግ ይከለክለናል። የጸሎት ሰዎች ድሆች አይደሉም፣ ይልቁንም ወደ እግዚአብሔር መጋዘን ከፍተው ገብተው በነፃ የሚዝቁ ናቸው እንጂ። ከጸለይን በኋላ በእግዚአብሔር ላይ እርፍ የማንል ከሆነ እየጸለይነን ማለት አይቻልም። ከጸለይን በኋላ እንለፍ፣ የቀረውን እግዚአብሔር ኃላፊነቱን ይውሰድ። በጸሎታችን ውጤት ለመደሰት የምንፈልግ ከሆነ እግዚአብሔርን ደስ የሚያሰኘውን ጸሎት መጸለይ አለብን ማለት ነው። በየቀኑ ለመጸለይ የወሰንክበት ሰዓት ከሌለ በጸሎት ምንም ጊዜ እንደሌለ ወቅ። በደንብ አድርጌ ትኩረት ያልሰጠሁት በትምህርቴ ላይ ለጸሎት ጊዜ ሊኖረን ይገባል። ይሄን ያህል ሰዓት እጸልያለሁ፣ በዚህ ቦታ እጸልያለሁ፣ በዚህ ሰዓት እጸልያለሁ የሚል ውሳኔ ያስፈልጋል። ስለዚህ ነው በየቀኑ ለመጸለይ የወሰንክበት ሰዓት ከሌለ ለጸሎት ምንም ጊዜ እንደሌለ ይወቅ። ወገኖች በቀን 2 ሰዓትና ከዛ በላይ የጸለዩ ሰዎች በጣም ውጤታሞች ናቸው። ወስን። ቢያንስ ኢየሱስ አነስተኛ የጸሎት ሰዓት ያለ 1 ሰዓት ብቻ ነው። ከ1 ሰዓት በታች የሚጸልይ ሰው እየጸለየ አይደለም ማለት ነው። ለራስም ሆነ ለሌሎች በቁርጠኝነት መጸለይ ጀምረ ከሆነ እግዚአብሔር ባንተና በምትጸልይላቸው ሰዎች ላይ ጣልቃ ሊገባ ቆርጦ እንደተነሳ ማረጋገጫ ነው። ለጸሎቴ እግዚአብሔር መልስ ሳይመልስ ቢቆይብህ እንደ ኪሳራ አትቁጠር። እግዚአብሔር መልሱን ያዘገየው ቆሻሻህን ከአንተ ላይ እያራገፈ ስለሆነ ነው። ሃሌሉያ። ትክክለኛ ጸሎት ሰይጣን ኮፒ ሊያደርግ የማይችል ብቸኛ መሳሪያ ነው። ጌታ ይመስገን። ሰይጣን ኮፒ ሊያደርግ አይችልም። ምክንያቱም እኛ በጸለይ ልክ ኮንፊውዝድ ስለሚሆን ምንም ማድረግ አይችልም። ትክክለኛ የሆነ የጸሎት ልምምድ ስንንበረከክ አይጀምርም፣ ከእንብርክክ በኋላም ደግሞ አይቆምም። ጸሎት ጽንፈ ዓለምን ወይንም ዩኒቨርስን የሚያንቀሳቅሰውን የእግዚአብሔርን ክንድ ያንቀሳቅሳል። ነገር ግን በጸሎት እግዚአብሔርን ከማንቀሳቀሳችን በፊት እኛ በእርሱ መንፈስ ለጸሎት መንቀሳቀስ አለብን። መጸለይን የምንማረው በመጸለይ እንጂ ስለ ጸሎት በመማርና መጽሐፍትን በማገላበጥ አይደለም። ቀዳሚ ነገር ነው። መጽሐፍት አይረዱንም አይደለም። ይህ መጽሐፍትን ማገላበጥ ግን መጸለይን የበለጠ የምንማረው በመጸለይ እንጂ ስለ ጸሎት በመማርና መጽሐፍትን በማንበብ አይደለም። ሁኔታዎች ከአቅሜ በላይ ሆነው ለጸሎት አንበርክከው ከሆነ ታዲያ ለመፍትያቸው በትክክለኛ ቦታ ላይ ትገኛለህና ደስ ይበልህ። መከራዎችና ችግሮች ወደ ጸሎት ይነዱሃል። ጸሎት ደግሞ መከራዎችና ችግሮችን ካንተ ገርፎ ያባራቸዋል። ክብር ለጌታ ይሁን። ጸሎት ቤተሰብ፣ ጓደኛ፣ ቤተክርስቲያን በፍቅር አስተሳስሮ የሚያኖር መንፈሳዊ ሙጫ ነው። እግዚአብሔር ሁኔታዎችና ሌሎች ሰዎችን እንዲቀይርልና እንዲለውጥ እየጸለይክ ከሆነ ቆም በልና ጌታ ሆይ አስቀድመኝ እኔን ለውጠኝ ብለህ ጸልይ። እግዚአብሔር ለኛ ያለውን ፍቅሩን በሚገባ የሚገልጥልን ወደ ጸሎት ስፍራ ስንመጣ ነው። መጋቢ ሆይ ፓስተር ማለት ነው። ፓስተር ሆይ ለመንጋ ሸክም ካለ መንጋዬ ስንት ነው ብለህ በመቁጠር አትጨነቅ። ምን ያህል ይሰጣሉ ብለህ አትጨነቅ። ወይም ምን ይሆንብኛል ብለህ አትስጋ። ይልቁንም ለእረኛው ስለ እያንዳንዳቸው በጸሎት ንገር። ክርስቲያን የሚባለው እንኳን ለጸሎት ጉልበቱን ጎበጥ ማድረስ ሲጀምር የዲያብሎስ መቀመጫ መናወጥ ይጀምራል። በድል ሰዓት ለጸሎት የምትተጋ ከሆንክ በተሸነፍክበት ሰዓት አታለቅስም። ክብር ለጌታ ይሁን። ለእግዚአብሔር ለመስራት ከፈለክ ኮሚቴ አቋቁም። ነገር ግን ከእግዚአብሔር ጋር መስራት ከፈለክ የጸሎት ቡድን አቋቁም። አቤት! ታዋቂ ሳይንቲስት በዘመናዊ ቴሌስኮፕ ከሚያየው ርቀት ይልቅ የሚጸልይ ሰው አርቆ ማየት ይችላል። በማለዳ ጸሎት እግዚአብሔርን ሳትገናኝ አዲሱን ቀን አትቀበል። ለጸሎት ጊዜ የለኝም የምትል ከሆነ ምንም ጊዜ ሰይጣን ካጠገብ ርቆ እንደማይሄድ እወቅ። ጴጥሮስን ከእስር ቤት ያወጣው መልአክ ነበር። ነገር ግን
መልአኩን ወደ እስር ቤት ያመጣው ግን የቅዱሳን የትጋት ጸሎት ነው። እንባዎች ወደ ላይ የሚፈሱ ፈሳሽ ጸሎቶች ናቸው። የጸሎት ህይወት መኖር የጸሎትን መጽሐፍ ከማንበብ እጅግ ይበልጣል። ስብከታችን የሰዎችን ልብ ሊነካ የሚችለው ጸሎታችን የእግዚአብሔርን ልብ የሚነካ ከሆነ ብቻ ነው። ክብር ለጌታው። ሰባኪያን ጸልዩ በደንብ ጊዜ አጥፍታችሁ፣ ያን ጊዜ እናንተ ስብከት የሰዎችን ልብ ይነካል። ስለ ችግርን ለሰዎች ከማውራት ይልቅ ችግርን ለእግዚአብሔር በጸሎት ንገር። መንፈሳዊ ህይወታችንን ዘውትር በጸሎት የማንንከባከባት ከሆነ በቀላሉ የምትሰበር ሸክላ ናት። በጸሎት ኃጢአትን ከህይወትን ካልነቀልክ ኃጢአት ጸሎትን ካንተ ይነቅላል። ለመጸለይ አልችልም የሚል ምእመን ከሆነ አገልጋይ ለእግዚአብሔርና ለሰው ጋር ጤናማ ህይወትና ግንኙነት ሊኖረው አይችልም። ለጸሎት ጊዜ የሚያጣ ክርስቲያን ለጸሎት ጊዜ የማያጣ ክርስቲያን ለሌሎች ተግባሮችም ጊዜ አያጣም። እውነተኛ የጸሎት ህይወት የምንኖርበት እንጂ ለድንገተኛ ችግራችን ብቻ መፍትሄ ፍለጋ ዲቱር ዘው የምንልበት መንገድ አይደለም። A true prayer is a way of life, not an emergency detour። እንደዚህ ተመልከቱ። ለጸሎት ውስኖ የሰው ልጅ ከማይወሰን መለኮታዊ በረከትን በነፃነት የሚቀዳበት ቧንቧ ነው። ስለዚህ እግዚአብሔርን እጅግ አድርገን እናመሰግናለን። ስለዚህ በመጨረሻ ማጠቃለያ በዚህ በመጨረሻው ዘመን የነፍሳት ምርኮና የቤተ ክርስቲያን ተሐድሶ ለማየት ከፈለግን የሚያስጨርስ ጸሎት ማድረግ ይጠበቅብናል። ይህ የጸሎትንና ሌሎች በጎ ተጽዕኖ ፈጣሪ የሆኑ ታላላቅ ንቅናቄዎች ፈጥረው ለማየት ታላቅ የሆነ የጸሎት ተጋድሎ ማካሄድ አለብን። የጸሎት ተጋድሎና የጸሎትን ንቅናቄ ለመፍጠር የምናደርገው ጥረታችን እግዚአብሔር እጅግ ይወደዋል። ዳሩ ግን ሰይጣን እጅግ የሚጠላው ተግባር ነው። ቤተ ክርስቲያን ጌታ ሊወስዳት አሁን የቀረበች ሙሽሪት ናት። ስለዚህ ሙሽሪት የሆነችው ቤተ ክርስቲያን እኔና አንቺ ጸጥተንና ነስተን ሙሽራውን መጠባበቅ ይገባናል። ቤተ ክርስቲያን ያን ደግሞ ማድረግ የምችለው በጸሎት ስትተጋና እንደ እግዚአብሔር ቃል ስትኖር ብቻ ነው። ቤተ ክርስቲያን የምትጸልይ ከሆነ ባለችበት ህብረተሰብ ላይ ታላቅ በጎ ተጽዕኖ ትፈጥራለች። የመፍጠርም ደግሞ ብቃት ይኖራታል። ምዕመኖቿ በየደረሱበት ሁሉ በጎ ተጽዕኖ ፈጣሪዎች ይሆናሉ። ያም ብቻ ሳይሆን የምትጸልይ ቤተ ክርስቲያን ለሰይጣንና ለሰይጣን ተከታዮች የማትመች ይልቁንም ደግሞ የምታስፈራ ትሆናለች። በመሆኑ ውጊያችን ከደምና ከስጋ ጋር አይደለም፣ ነገር ግን ከአለቆች፣ ከስልጣናት፣ ከገዢዎች፣ ከክፋት መንፈሳዊያን ሰራዊት ጋር ነው እንጂ። ኤፌሶን 6:10-17። ስለዚህ መንፈሳዊ ዓለም ጉዞና ትግሉ መንፈሳዊ ስለሆነ የምናካሄደው ጦርነት ስጋዊ አይደለም፣ መንፈሳዊ ነው። ቀዳሚው መንፈሳዊ ጦርነትም የጸሎት ተጋድሎ ነው። ስንጸልይ እግዚአብሔር ይሰራል፣ ካልጸልን እኛ እንሰራለን የሚለው አረፍተ ነገር በዚህ ጽሑፍ ላይ ብዙ ጊዜ ተደጋግሞ የታየው ምክንያቱም ካልጸለይን እኛ ብቻ ሳንሆን ሰይጣን ጭምር ይሰራል። የእርሱም አገልጋዮች ተጠናክረው ይሰራሉ። ስለዚህ ሁሉ ነገራችን የተቃወሰና የተረባበሸ የተበለሻሸ ይሆናል። በመሆኑም እግዚአብሔር አብረነው እንድንሰራ ይፈልጋል። እግዚአብሔር በዙፋኑ ላይ ተቀምጦ ወደ እርሱ የሚጮሁና በፊቱ የሚያለቅሱ ሰዎችን እግዚአብሔር ይፈልጋል። እግዚአብሔር አንድ ነገር ሰርተንለት ሳይሆን አንድ ነገር ሆነንለት ማየት ይፈልጋል። እደግማለሁ። እግዚአብሔር አንድ ነገር ሰርተንለት ሳይሆን ብዙ ነገር ሰርተንለት ሳይሆን እግዚአብሔር አንድ ነገር ሰርተንለት አንድ ነገር ሆነንለት ብዙ ነገር ሆነንለት ይፈልጋል። ይሄም ደግሞ ምንድነው? በጸሎት በእርሱ ፊት መገኘት ነው። አቫይላቢሊቲ ለእግዚአብሔር አቬይላብል እንድንሆን እግዚአብሔር ይፈልጋል። ስለዚህ እግዚአብሔር ሆነንለት እንድንገኝና የሚፈልገውን ደግሞ በእኛ እንድሰራ እግዚአብሔር አቅም ይስጠን። ደግሞም ቤተክርስቲያን ጸሎትን ቸል ስትል ሰይጣን ለመስራት ምቹ አጋጣሚ ስለሚያገኝ በቀላሉ የማይነቀል እርክዳድ በህይወታችን፣ በቤተሰብ፣ በቤተክርስቲያን፣ በህብረተሰቡ ከመስራቱ አልፎ ይቆጣጠራል። ከዛም የተነሳ የማንጸልይ ከሆነ ጤሰን የምንሄድ ሳንሆን ሁልጊዜ ተንገድጋጆች፣ በፈተና ወዳቂዎች እንሆናለን። በአንጻሩ ደግሞ በጸለይን ልክ እግዚአብሔር በግል ህይወታችን፣ በቤተሰባችን፣ በቤተክርስቲያን ብሎም በአገር፣ በአህጉር፣ በዓለም አቀፍ ደረጃ በጎ ተጽዕኖ መፍጠር እንችላለን። ስለሆነም ከጸሎት የሚገኘውን በረከት ተጠቃሚዎች እንድንሆን ጌታ ይርዳን። ስጋ፣ ሰውና ሰይጣን የሚሉንን ምክር አንስማ። ነገር ግን መንፈስ ቅዱስ የእግዚአብሔር ቃል እንደገና ደግሞ እግዚአብሔር በታሪክ ውስጥ ያስቀመጠው ንቅናቄ እግዚአብሔር ምን ሰራ እንበልና እኛ ደግሞ እንቀጥል። ዛሬ እኛ ነን
ለምድራችን፣ ለአህጉራችን፣ ለዓለም እኔ ወደ እግዚአብሔር መጮህ አለብኝ፣ ኃላፊነት አለብኝ፣ አደራ አለብኝ በማለት በእግዚአብሔር ፊት መትጋት አለብን። በተግባርም ደግሞ እኔ እጸልያለሁ የሚል ውሳኔ ያስፈልገናል። ሌሎችም እንዲጸልዩ እናበረታታ። የጸሎት ንቅናቄ ይፈጠር። ምክንያት ከሚሆኑ መካከል እኔና አንዱ የመጀመሪያው እሆናለሁ እንዲፈጠር እንበል። ምላሽ የሚሰጥ እንስ ስለዚህ ምርጫውና ውሳኔው የራሳችን ነው። ባለመጸለይ ሰይጣንንና ተግባሩን እንጋብዝ ወይንስ በመጸለይ እግዚአብሔርንና አብሮነቱን መለኮታዊነቱን እንጋብዝ? እግዚአብሔር ቤተ ክርስቲያንን የጸሎት ማዕከል ያድርግልን። እግዚአብሔር ትውልዳችንን የጸሎት ትውልድ ያድርግልን። እግዚአብሔር ዘመናችንን የጸሎት ዘመን ያድርግልን። እግዚአብሔር ዓለማችንን የጸሎት ዓለም ያድርግልን። አሜን። ክብር ለጌታ ይሁን። ውድ ቅዱሳን እወዳችኋለሁ። አንድ ቀን ደግሞ በጌታዬና በመድኃኒቴ በኢየሱስ ፊት ተገናኝተን እግዚአብሔር እኮ ይህንን ሰራ በሕይወቴ የምንለውን ነገር እግዚአብሔር ያድርግልን። ጌታ እንግዲህ ከፈቀደ በእውነት በዚህ ትምህርት ከተደሰታችሁ ለሌሎች አካፍሉ። ሰዎች ይስሙ። ለጌታ ዳግም ምጽአት ይዘጋጁ። ያጠቃለልኩትን ማጠቃለያን አይታችኋል። በቃ ይሄ ከጭንቀት ነው። እግዚአብሔር የተመሰገነውን ያለፈ 51 ዓመታትን በጸሎት ጉዞ ተጉዣለሁ። በጸሎት ጉዞ እየጸለይኩ ተጉዣለሁ። እያስተማር ተጉዣለሁ። ኪሳራ የለበትም። እየጸለዩ ኪሳራ የለም። ውጤት ላይ ውጤት፣ አሸናፊነት ላይ አሸናፊነት፣ ድል ላይ ድል። ሃሌሉያ። የኛ ጌታ አንበሳ ነው። ሰይጣን ግን እንደ አንበሳ ነው፣ ፌክ ነው። የኛ ጌታ የይሁዳ አንበሳ ጀግና፣ ሁሉን ያሸነፈ የበረታ ነው። እንደውም አንበሳም ይፈራል፣ ዝሆንን ይፈራል። ምን? የኛ ጌታ የአሸናፊዎች አሸናፊ፣ ሞትን ድል ያነሳ በአብ ቀኝ ያለ፣ አንተ ደግሞ ስትጸልይ የሚቆምልህ የሚሰማህ የሚሰራልህ ጌታ ከአንተ ጋር አለ። አይዞሽ፣ አትፍሬ። ይህንን ዓለም እናሸንፋለን፣ እናልፋለን። ህይወት የምቾት አዳራሽ አይደለችም፣ የትግል ሜዳ ናት። ጸሎት ጦርነት ስለሆነ ነው የሚከብደው። ጦርነቱ ደግሞ የምንሸነፍበት አይደለም፣ የምናሸንፍ ጦርነት ነው። የምንሸነፍበት አይደለም። ክብር ለጌታ ይሁን። ሰይጣን እኔን ድሮውኑ ይገለኝ ነበር። አልቻለም፣ አይችልም፣ አልሞትም፣ በህይወት እኖራለሁ። ምንም አልሞትም። ሰይጣን ስማ፣ በአየር ላይ በዓለም ላይ ያለው ዲያብሎስ በሙሉ ጭፍራው ሰውም ይስማ፣ አልሞትም፣ በህይወት እኖራለሁ። የአምላኬን ስራ አወራለሁ። አምላኬ በቃ ስል እሞታለሁ። በቃ በአምላካችን ፊት ለዘላለም እንኖራለን። ክብር ለጌታ ይሁን። በንግግሬ የቆሰላችሁ ካላችሁ በጣም ይቅርታ። ስለቀነሁ ነው። ማንንም አላዋርድም፣ ማንንም አላሸማቀቅም። ሰውን ሁሉ ወዳለሁ። ለልጆቼ ጭምር እንኳን እኔ ዝቅ ብዬ የሚገዛ ሰው ነኝ። እግዚአብሔር የተመሰገነ ይሁን። ማንንም ቅንዓቴ ነው። ለአምላካችን ክብር እንኑር፣ ለክብሩ እንኑር፣ እንጸልይ። ሰዎችን ወደ እግዚአብሔር መንግስት እናምጣ። ለእግዚአብሔር መንግስት እንሰብስብ። ወደ እግዚአብሔር መንግስት አብረን እንሂድ። ጌታ ቶሎ ሊመጣ ነው። መለከቱ ሊነፋ ነው። በዛ ተዘጋጅተን እንኑር። ጌታ የተመሰገነ። አንድ ጥቅስ ብቻ እልና ይጨርሳለሁ። ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው ብፁዓን ናቸው። ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው ብፁዓን ናቸው። ሉቃስ 12 ከቁጥር 36 አምስቶ እስከ ከዛ ጀምሮ አንብቡ። ብፁዓን ናቸው። እንደገና ደግሞ ማርቆስ 13 ከቁጥር 32 እስከ 37 ላይ ለእናንተ የምለው ለሁሉ እላለሁ ትጉ። በምን ሰዓት እንደመጣ አታውቅምና፣ ቀኒቱና ሰዓቱን አታውቅምና ትጉ። በቃ ጌታ የተናገረ ነገር ትጉ። እየተጋን ዘመናችን ይለቅ። እግዚአብሔር ይረዳናል። ጌታ ይባርካችሁ። እጅግ ይባርካችኋለሁ። እጅግ እወዳችኋለሁ። አንድ ቀን ፊት ለፊት በሄድኩበት ዓለም ሁሉ እንገናኛለን። ወይ እናንተ ደግሞ ኢትዮጵያ ስትመጡ እንገናኛለን። ጌታ የተመሰገነ ይሁን። አንበርቾ የሚባል ትልቅ ተራራ አለ። በየጥር 11 በኢትዮጵያ አቆጣጠር ጃንዋሪ 19 የሚካሄድ በመቶ ሺዎች የሚቆጠር ህዝብ የሚሰበሰብበት አለ። ከዓለም ሁሉ ኑ። እዛ ቦታ ላይ ደግሞ ትልቅ መስቀል በአፍሪካ አንደኛ፣ በዓለም 8ኛ ርዝመት ያለው መስቀል እንሰራለን። ይህንን መስቀል አብረን እንስራ። የደስታ ፕሮጀክት አይደለም፣ የኢየሱስ ፕሮጀክት ነው። እጃችንን እንጨምር። ጌታ የተመሰገነ ይሁን። ብዙ ፕሮጀክቶች አሉ። ዩኒቨርሲቲ ልናቋቁም ነው። ያንን ዩኒቨርሲቲ እናስፋፋ። ብዙ አገልጋዮች ይሰለጥናሉ። ወደ ዓለም ሁሉ ሚስዮናውያን ሆነው ይሄዳሉ። እግዚአብሔር የሚከብርበትን ዘመንና ጊዜ ቅርብ ጊዜ እናያለን። ዘመኑ የኛ ነው፣ የሰይጣን አይደለም። የአጭበርባሪዎች የሌቦች አይደለም። ክብር ለጌታ ይሁን። እግዚአብሔር
እድለኞች አድርጎናል። እናገለግለዋለን፣ እናከብረዋለን፣ እናመልከዋለን። ለዘላለም ከእርሱ ጋር እንኖራለን። ጌታ ባርካችሁ። ደህና ቆዩልኝ። ተባረኩ። ቻው። እንጸልይ። ጌታ ሆይ ስምህ የተባረከ ይሁን። ስለሰጣን እድል ደግሞ ወገኖቼ ይባረኩ። ወገኖቼ እጃችሁን አንሱ። ልባችሁ ለእጃችሁን አንድ እጃችሁን አድርጉ። እግዚአብሔር ይህንን የሚሰማ ትውልድ የተባረከ ይሁን። የአምላኬ እጅ በዚህ ትውልድ ላይ ትሁን። መነቃቃት በዓለም ላይ ይሁን። ጌታ ሆይ ግሎባል ሪቫይቫል አሁን በዚህ ጸሎት በዚህ ንቅናቄ እንድነሳ ጸልያለሁ። ኢትዮጵያውያን በየአገሩ መድኃኒት ይሁኑ። እግዚአብሔር አባታችን ሆይ ደቡብ አፍሪካ ላይ ያሉ፣ ኤዥያ ላይ ያሉ፣ አፍሪካ ላይ ያሉ፣ አውሮፓ ላይ ያሉ፣ አሜሪካ ላይ ያሉ፣ አውስትራሊያ ያሉ፣ ላቲን አሜሪካ ያሉ እግዚአብሔር አባታችን ሆይ ኢቨን ግሪንላንድ ላይ ያሉ፣ አርክቲክ አንታርክቲካ ላይ ያሉ በየአገሩ ያሉ ኢትዮጵያውያን ለመጨረሻው ዘመን ሪቫይቫል ምክንያት እንደሆኑ ጸልያለሁ። እባክን ጌታ ጸጋቸው የተኛ አሁን ይነሳሳ፣ ይነቃቃ በጌታ በኢየሱስ ስም። እግዚአብሔር አባቶ ደክመው የተቀመጡ ይበርቱ። ጸሎት ያላወቁ ወደ ጸሎት ይግቡ። እግዚአብሔር አባታችን ሆይ እኔ እለምንሃለሁ ማንም ይሄንን ሰምቶ እንዳይተኛ እንዳይሸነፍ የአምላኬ መነቃቃት እንደሆን ዩኒቨርሲቲ ውስጥ እግዚአብሔር አባቶ ፕሮፌሰሮች የጸሎት አውራዎች ይሁኑ። ነጋዴዎች የጸሎት አውራዎች ይሁኑ፣ የጸሎት ዋነኞች ይሁኑ። ጌታ ወጣት ተማሪዎች የጸሎት ዋነኞች ይሁኑ። የፖለቲካ መሪዎች የሚንበረከኩ ይሁኑ። ለአንተ ክብር እግዚአብሔር ስለምታደርግ ስምህ ይባረክ። ስለሰማን ደግሞ ተመስገን። ይህንን ትምህርት ደግሞ ጀምረን ስንጨርስ ስለረዳን ስምህ ይባረክ። ክብር ከፍ ከፍ በል። ተመስገን። በጌታ በኢየሱስ ክርስቶስ ስም አሜን። ጌታ ባርካችሁ። በዛ በእንትኑ ላይ ይታያል አድራሻው AIPM global.org እዛ ውስጥ ነው የሚገኘው። እዛ ላይ ደስተላንገና ዶክተር ደስተላንገና ተብሎ አለ። እዛ ብትገቡ ታገኛላችሁ። እግዚአብሔር ይባርካችሁ። በእኔ ስም አይደለ፣ እዛ ግን ተለጥፎ ነው ያለው። AIPM global.org በሚለው ውስጥ ታገኛላችሁ ማለት ነው። ያንን መከታተል ትችላላችሁ። ለጓደኞቻችሁ በየዓለም ላሉት እንትኑን አድርሶ ሼር አድርጉ። ሰው ይስማ፣ ይነሳ፣ ይነቃቃ። ለእግዚአብሔር ክብር። ጌታ ይባርካችሁ። ደህና ቆዩልኝ። ባይ ቻው።